የዞዲያክ ስድስተኛ ምልክት የሆነችው ቪርጎ በትንታኔ አእምሮዋ፣ በተግባራዊነቷና አገልግሎት በመስጠት ትታወቃለች። ይህ ወደ ጥንቁቅና ብዙ ጊዜ ዝርዝር ተኮር የገንዘብ አቀራረብ ይተረጎማል። ቪርጎዎች ፋይናንስን እንዴት እንደሚይዙ እንመልከት። ተግባራዊና የተደራጁ ቪርጎዎች ተግባራዊና የተደራጁ ናቸው። በተፈጥሮ ወደ ስርዓቶችና ሂደቶች ይሳባሉ። በጀትን በማውጣት ወጪን በመከታተልና ገንዘባቸውን በብቃት በማስተዳደር የላቀ ደረጃ ላይ ይገኛሉ። ትንተናዊና ዝርዝር ተኮር ቪርጎዎች ለዝርዝር ዓይን ያላቸውና የፋይናንስ መረጃን በመተንተን የተካኑ ናቸው። ሌሎች ሊያመጡ የሚችሉ ችግሮችን ወይም እድሎችን ለይተው ማወቅ ይችላሉ። አገልግሎት ላይ ያተኮረና አጋዥ ቪርጎዎች በተፈጥሯቸው አጋዥ ናቸው። ሌሎችን መርዳት ያስደስታቸዋል። የገንዘብ ምክርን፣ የሂሳብ አያያዝን ወይም ሌላ አገልግሎት ተኮር ሚናዎችን ወደሚያካትቱ ሙያዎች ሊሳቡ ይችላሉ። ለገንዘብ ዋጋ ቪርጎዎች ወጪያቸውን አውቀው ለገንዘባቸው የተሻለ ዋጋ ለማግኘት ይጥራሉ። ምርቶችን መመርመር፣ ዋጋዎችን ማወዳደር እና ስምምነቶችን ማግኘት ይችላሉ። ከመጠን በላይ ትንተናና ሽባ ቪርጎዎች አንዳንድ ጊዜ ከመጠን በላይ መተንተንና በራሳቸው ፍጽምና ሽባ ሊሆኑ ይችላሉ። ይህ ወቅታዊ የፋይናንስ ውሳኔዎችን እንዳያደርጉ እንቅፋት ሊሆንባቸው ይችላል። ወሳኝ አስተሳሰብ ቪርጎዎች በተፈጥሮ ወሳኝ ናቸው እና የገንዘብ አያያዝን በተመለከተ ለራሳቸውም ሆነ ለሌሎች በጣም ከባድ ሊሆኑ ይችላሉ። ይህ ጭንቀትና ጭንቀት ሊፈጥር ይችላል። ከመጠን በላይ ስራና መስዋዕትነት ቪርጎዎች ብዙውን ጊዜ ለስራቸው ያደሩ ናቸው እና በሂደቱ ውስጥ የራሳቸውን የገንዘብ ደህንነት ችላ ሊሉ ይችላሉ። ዋጋ ያላቸውን ነገር እየተከፈተላቸውና የገንዘብ ፍላጎታቸውን የተንከባከቡ መሆናቸውን ማረጋገጥ አለባቸው። ዝርዝር በጀት ይፍጠሩ። እያንዳንዱን ዶላር ወደ ውስጥ እና ወደ ውጭ የሚወጣበትን ሁኔታ የሚከታተል ጥንቃቄ የተሞላበት በጀት ያዘጋጁ። ይህ በፋይናንሻል ደረጃ ላይ እንዲቆዩና መቆጠብ የሚችሉባቸውን ቦታዎች ለመለየት ይረዳዎታል። ቴክኖሎጂ መቀበል በጀት ማውጣትን፣ ክትትልን እና ኢንቨስት ለማድረግ የፋይናንስ መሳሪያዎችን እና መተግበሪያዎችን ተጠቀሙ። የፋይናንሻል ምክር ፈልጉ። በተለይ ውስብስብ የፋይናንሻል ውሳኔዎችን በሚያደርጉበት ጊዜ ሙያዊ የፋይናንሻል ምክር ለማግኘት አይፍሩ። ውክልና መስጠትን ይማሩ። ተግባራትን እና ኃላፊነቶችን ለሌሎች በተለይም ኢንቨስትመንቶችን ወይም ውስብስብ የፋይናንስ ጉዳዮችን ከማስተዳደር ጋር በተያያዘ ምንም ችግር የለውም። ስለ ቪርጎና ገንዘብ አንዳንድ ነገር ልበላችሁ። ቪርጎዎች በተፈጥሮ በገንዘብ አያያዝ ጥሩ ናቸው። የእነርሱ ተግባራዊ ችሎታዎች፣ የትንታኔ አእምሮዎች እና ለገንዘብ ያለው ዋጋ ጠንካራ የፋይናንስ መሰረት ለመፍጠር ተስማሚ ያደርጋቸዋል። ጥንቃቄ የተሞላበት ተፈጥሯቸውን በተሻለ ዝና ባለ አቀራረብ በማመጣጠን እና በሚያስፈልግ ጊዜ ውክልና መስጠትን በመማር ቪርጎዎች የገንዘብ ግባቸውን ማሳካትና ደህንነቱ የተጠበቀና አርኪ ህይወት መኖር ይችላሉ። ዛሬ ቪርጎና ገንዘብ ምን እንደሚመስል ተመልክተናል። ሰላም። ዛሬ ከነሐሴ 17 እስከ መስከረም 12 የተወለዱ ሰዎች ጥንካሬያቸውን እንመለከታለን። ቪርጎዎች 6 አይነት ጥንካሬ አላቸው። የመጀመሪያው ጥንቁቅ። በቪርጎ የተወለዱ ሰዎች ሲበዛ ስለ ሁሉም ነገር ንቁና ነገሮች ሁሉ ጊዜ በትክክለኛው መንገድ እንዲሄዱላቸው የሚፈልጉ ናቸው። ስለ ነገሮች ትኩረት ሰጥተው ይከታተላሉ። እንዲሁም አብዛኛውን ጊዜ ስራቸውን የሚሰሩት ሌሎች ሰዎችን ሳይጎዱ ነው። ሁለተኛው ትክክለኛነት። በቪርጎ የሚወለዱ ሰዎች ሲበዛ ትክክለኛነትን ይፈልጋሉ። የሚፈልጉትን ነገር በትክክል ያውቁታል። እንዲሁም የሚፈልጉትን ነገር እንዴት ማግኘት እንደሚችሉ ያውቁበታል። ሁል ጊዜ በነገሮች ላይ ትኩረት ማድረግ ያስደስታቸዋል። እንዲሁም በስርዓት መምራት ያስደስታቸዋል። ሶስተኛው ተአማኒነት ነው። እነዚህ ሰዎች ሊታመኑ የሚገባቸው ናቸው። እነሱን በማመን ከማንኛውም አይነት ችግር መውጣት ይቻላል።
ሁል ጊዜ የሚወዳቸውን ሰዎች ስራዎች በፍቅር የሚሰሩ ናቸው። አራተኛው ግዴታ መወጣት ነው። በቪርጎ የሚወለዱ ሰዎች በዓለም ላይ ካሉ ሰዎች ውስጥ ግዴታቸውን የሚወጡ ናቸው። ሁል ጊዜ በታላላቆቻቸው ትዕዛዝ የሚሄዱ ናቸው። እንዲሁም ለስራቸው ቁርጠኛ ናቸው። አምስተኛው ጠንካራ ሰራተኝነት። በቪርጎ የተወለዱ ሰዎች በዓለም ላይ በዚህ የስነ ከዋክብት ጥናት ከሚገኙ ሰዎች መካከል ጠንካራ ሰራተኞች ናቸው። ከስራቸው አንጻር ጠንቃቃ ናቸው። የተደራጁና ሲበዛ ጠንካራ ሰራተኞች ናቸው። የመጨረሻው የቪርጎ ልዩ ጥንካሬ የማይለዋወጡ ናቸው። በዚህ ምልክት የተወለዱ ሰዎች በመሬት ምልክት ስር በመሆናቸው እነዚህ ሰዎች የማይለዋወጡና በአስተሳሰባቸው ግትር ናቸው። አብዛኛውን ጊዜ ይዘውት ከተወለዱት ሀሳብ ወይም ካደጉበት አስተሳሰብ የማይፈነግጡ ናቸው። የቪርጎ ደካማ ጎኖች፣ አንደኛ ከመጠን ያለፈ ትችት ተፈጥሮ። ቪርጎዎች ለዝርዝር እይታ ከፍተኛ ትኩረት አላቸው። ነገር ግን ይህ በራሳቸውና በሌሎች ላይ ከመጠን በላይ መተቸት ሊያስከትል ይችላል። በግንኙነቶች ውስጥ ውጥረት እንዲፈጠርና ትልቁን ምስል እንዲያደንቁ በሚያደርጉ ጉድለቶችና ችግሮች ላይ ያተኩራሉ። ሁለተኛ ፍጹምነት። የፍጹምነት ፍላጎት ለቪርጎ ሁለት አፍ ያለው ጎራዴ ሊሆን ይችላል። ከፍተኛ ደረጃዎችን እንዲያሳኩ ቢገፋፋቸውም ነገሮች እንደታቀደው ካልሄዱ ወይም የሚጠብቁትን ነገር ሳያሟሉ ወደ ጭንቀት እና እርካታ ሊያመሩ ይችላሉ። ሶስተኛ ከመጠን ያለፈ ጭንቀት። ቪርጎዎች ብዙ ጊዜ ሁኔታዎችን በማሰብ የትንታኔ ሐሳቢዎች ይሆናሉ። ይህ የመጨነቅ ዝንባሌ ወደ አላስፈላጊ ጭንቀትና ችግር ይመራቸዋል። በዚህም ዘና ለማለትና አሁን ባለው ጊዜ ለመደሰት አስቸጋሪ ያደርጋቸዋል። አራተኛ የተያያዘ ተፈጥሮ። ቪርጎዎች በጣም የተጠበቁ ሊሆኑ ይችላሉ እና ስሜታቸውን በግልጽ ለመግለጽ ሊታገሉ ይችላሉ። ይህ የራቁ ወይም የተራራቁ እንዲመስሉ ሊያደርጋቸው ይችላል። ይህም ሌሎችን ሐሳባቸውን ወይም ስሜታቸውን በተሳሳተ መንገድ እንዲተረጉሙ ያደርጋቸዋል። አምስተኛ በውክልና የመስጠት ችግር። ቪርጎዎች ባላቸው ከፍተኛ ደረጃና የቁጥጥር ፍላጎት ምክንያት ተግባሮችን ለሌሎች ማስተላለፍ ፈታኝ ሆኖ ሊያገኙት ይችላሉ። ወደ ማቃጠልና ብስጭት የሚመራ ማንም ሰው የቻለውን ያህል ነገሮችን ማድረግ እንደማይችል ሊሰማቸው ይችላል። ስድስተኛ በራስ መጠራጠር። ብዙ ጥንካሬዎች ቢኖራቸውም ቪርጎዎች በራስ የመጠራጠርና ያለመተማመን መታገል ይታይባቸዋል። ችሎታቸውንና ዋጋቸውን ሊጠራጠሩ ይችላሉ። ይህም እድሎችን ከመከታተል ወይም አደጋዎችን ከመውሰድ ወደ ኋላ ሊከለክላቸው ይችላል። ሰባተኛ ከመጠን በላይ የመተንተን ዝንባሌ። ቪርጎዎች በትንታኔ አእምሯቸው ይታወቃሉ። ይህ ግን አንዳንድ ጊዜ በመተንተን ወደ ሽባነት ሊያመራ ይችላል። በዝርዝሮች ውስጥ ሊያዙና እርምጃ ለመውሰድ ወይም ውሳኔዎችን በወቅቱ ከመውሰድ ሊያመልጡ ይችላሉ። እነዚህ ድክመቶችን በመገንዘብ ቪርጎ ግለሰቦች ለግል እድገታቸው መስራትና ለህይወታቸው የበለጠ ሚዛናዊ አቀራረብን ማዳበር ይችላሉ። ተለዋዋጭነትን መቀበል፣ ራስን ርህራሄን መለማመድ እና ማመንን መማር የባህሪያቸውን አሉታዊ ገጽታዎች የቀነሱ ጥንካሬያቸውን እንዲጠቀሙ ይረዳቸዋል። በዛሬው ቪዲዮአችን የቪርጎ ኮከብ ድክመታቸውን ተመልክተናል። ቪርጎ የዞዲያክ ስድስተኛ ምልክት በተግባራዊነቱ ለዝርዝር ትኩረትና በትንታኔ ባህሪው ይታወቃል። ቪርጎን የሚገልጹ አንዳንድ ቁልፍ ባህሪዎችን እንመልከት። ቪርጎ የምድር ምልክት ነው። እሱም መረጋጋትን፣ ተግባራዊነትንና የህይወት መሰረት ያለው አቀራረብን ያመለክታል።
የምድር ምልክቶች በአስተማማኝነታቸውና ከቁሳዊው ዓለም ጋር ባለው ግንኙነት ይታወቃሉ። ይህም ቪርጎዎችን አስተዋይና ተግባራዊ ግለሰቦች ያደርጋቸዋል። ሜርኩሪ የቪርጎ ገዢ ፕላኔት ነው። ሜርኩሪ የግንኙነት፣ የማሰብና የትንታኔ አስተሳሰብን ይወክላል። ይህ ተጽዕኖ ለቪርጎዎች ሹል አእምሯቸውንና መረጃን በብቃት የማስኬድ ችሎታቸውን ይሰጣቸዋል። የቪርጎ ምልክት ድንግል ነው። ብዙ ጊዜ በስንዴ ነዶ ትገለጻለች። ይህ የንጽህና፣ የመራባትና ከዚህ ምልክት ጋር የተያያዙትን የመንከባከቢያ ባህሪያትን ያመለክታል። እሱ የሚያንጸባርቀው ቪርጎ በአገልግሎት ላይ ያላት ትኩረትና ለዝርዝር ትኩረት መስጠት ነው። ቪርጎ ተለዋዋጭነትን የሚያመለክት ተለዋዋጭ ምልክት ነው። ተለዋዋጭ ምልክቶች የሚታወቁት ከተለዋዋጭ ሁኔታዎች ጋር በመላመድ ቪርጎዎችን በተለያዩ ሁኔታዎች ውስጥ ብልሃተኛና ሁለገብ በማድረግ ነው። ቪርጎዎች ብዙውን ጊዜ ጥንቃቄ የተሞላበት፣ የተደራጁና ተግባራዊ እንደሆኑ ይገለጻሉ። ለዝርዝር እይታና በአካባቢያቸው ውስጥ ለትዕዛዝና ለንጽህና ከፍተኛ ፍላጎት አላቸው። የእነሱ የትንታኔ ተፈጥሮ ችግሮችን በብቃት እንዲፈቱ ያስችላቸዋል። ነገር ግን ራሳቸውንና ሌሎችን ከመጠን በላይ መተቸት ይችላሉ። ሜርኩሪ ገዢ ፕላኔታቸው ሆነው ቪርጎዎች በመገናኛና በአእምሮአዊ ፍላጎቶች የላቀ ናቸው። እነሱ ብዙውን ጊዜ ጥሩ አድማጮችና ውስብስብ ሀሳቦችን በግልጽ ማስተላለፍ ይችላሉ። የትንታኔ ችሎታቸው በጥናትና በሂሳዊ አስተሳሰብ የተካኑ ያደርጋቸዋል። ቪርጎዎች ሌሎችን ለመርዳት ባላቸው ፍላጎት ይታወቃሉ። በግል ህይወታቸውም ሆነ በሙያቸው ብዙ ጊዜ አገልግሎትን የሚያካትቱ ሚናዎችን ይጫወታሉ። የመንከባከብ ባህሪያቸው ጓደኞችንና ቤተሰብን እንዲረዱ ያደርጋቸዋል። ብዙ ጊዜ ከራሳቸው ፍላጎት ይልቅ የሌሎችን ፍላጎት ያስቀምጣሉ። ቪርጎዎች ብዙ ጥንካሬዎች ቢኖራቸውም ከፍጽምናና ከራስ ጥርጣሬ ጋር ሊታገሉ ይችላሉ። ወሳኝ አይኖቻቸው በራሳቸው ወይም በሌሎች ላይ ከመጠን በላይ እንዲበሳጩ ያደርጋቸዋል። ይህም ጭንቀትን ወይም ድብርትን ሊያስከትል ይችላል። በአጠቃላይ ቪርጎ ለዝርዝር ትኩረት፣ ጠንካራ የሥራ ባህሪና ሌሎችን የማገልገል ፍላጎት ያለው ተግባራዊና የትንታኔ መንፈስን ታሳያለች። የማሰብ ችሎታቸውና ድርጅታዊ ችሎታቸው በግልና በሙያዊ መቼቶች ውስጥ ጠቃሚ አስተዋጽኦ ያደርጋል። በዛሬ ቪዲዮአችን የቪርጎ ኮከብ ልዩ ባህሪያቸውን ተመልክተናል። ሰላም፣ በዛሬው ቪዲዮአችን የቪርጎ ኮከብ ቤተሰብና ጓደኝነት ሁኔታቸውን እንመለከታለን። ቪርጎዎች በአጋሮቻቸው ተመራጭ እንደሆኑ እንዲሰማቸው ይፈልጋሉ። በጣም ታማኞችና ለአጋሮቻቸው የተሰጡ ናቸው። ቪርጎ እንደ ጓደኛ በጣም ጠቃሚ ጓደኛ ነው። ቪርጎዎች ምርጥ አማካሪዎች ሲሆኑ ችግርን እንዴት መፍታት እንደሚቻል በእርግጥ ያውቃሉ። ቪርጎዎች ምርጥ ቤተሰቦች ናቸው። ሆኖም ግን ቪርጎዎች ስሜታቸውን በቀጥታ የሚገልጹ ሰዎች አይደሉም። በአንጻሩ በሚታይ ድርጊት ይገልጹታል። ቪርጎዎች ስለራሳችሁ ከፍተኛ ጥንቃቄ እንድታደርጉ ያሳስቧቸዋል። ምክንያቱም ስለ ጤንነታቸውና ስለ ደህንነታቸው ከፍተኛ ትኩረት ስለሚሰጡ ነው። በዛሬ ቪዲዮአችን የቪርጎ ኮከብ ቤተሰብና ጓደኝነትን ተመልክተናል። ቪርጎ በተግባራዊነታቸው ለዝርዝር ትኩረትና በትንታኔ ተፈጥሮ የሚታወቅ፣ ለፍቅርና ለግንኙነት ልዩ አቀራረብ አላት። ከሌሎች የዞዲያክ ምልክቶች ጋር ስለ ቪርጎ ተኳኋኝነት አጠቃላይ እይታ እንመልከት። በጣም የሚስማሙ ምልክቶች፣ አንደኛ ታውረስ። ሁለቱም የምድር ምልክቶች ናቸው። ታውረስ እና ቪርጎ መረጋጋትና ተግባራዊነትን በተመለከተ ተመሳሳይ ሴቶችን ይጋራሉ። የእነሱ መሰረት ያለው ተፈጥሮ በመከባበርና በመደጋገፍ ላይ የተመሰረተ
ጠንካራና ዘላቂ ግንኙነት እንዲገነቡ ያስችላቸዋል። ሁለተኛ ካፕሪኮርን፣ ሌላኛው የምድር ምልክት። ካፕሪኮርኖች ምኞቶችና ተግዛዝ ከቪርጎ ጥንቃቄ ጋር በደንብ ይስማማል። በጋራ ግቦችና የረጅም ጊዜ ስኬት ላይ ያተኮረ ጠንካራ አጋርነት መፍጠር ይችላሉ። በመጠኑ የሚስማሙ ምልክቶች። ሶስተኛ ካንሰር። የካንሰር መንከባከብና ስሜታዊ ተፈጥሮ የቪርጎን ተግባራዊነት ሊያሟላ ይችላል። የተለያዩ የህይወት አቀራረቦች ሊኖራቸው ቢችልም በመረዳትና በመተሳሰብ ሚዛናዊ ግንኙነት መፍጠር ይችላሉ። አራተኛ ስኮርፒዮ። የስኮርፒዮ ጥንካሬ ቪርጎን ሊስብ ይችላል። የቪርጎ ትንታኔ ተፈጥሮ ደግሞ ስኮርፒዮ እንዲፈርስ ይረዳል። ጥልቅ ስሜታዊ ግንኙነት ሊኖራቸው ይችላል። ነገር ግን ሁለቱም ስለ ስሜታቸው በግልጽ መነጋገር አለባቸው። አምስተኛ ፒስስ። የፒስስ ህልም ያለውና ሊታወቅ የሚችል ተፈጥሮ የቪርጎን ተግባራዊነት ማመጣጠን ይችላል። የተለያዩ አመለካከቶች ቢኖራቸውም እርስ በርሳቸው በመማማርና በመረዳዳት እርስ በርስ የሚስማሙ ግንኙነቶችን መፍጠር ይችላሉ። ተኳኋኝ ያልሆኑ ምልክቶች። ስድስተኛ ኤሪስ። የኤሪስ ግልፍተኛና ጀብደኛ መንፈስ ከቪርጎ ጠንቃቃና ዝርዝር ተኮር ተፈጥሮ ጋር ሊጋጭ ይችላል። መስህብ ሊኖር ቢችልም ልዩነታቸውን በጥንቃቄ ማሰስ ያስፈልጋቸዋል። ሰባተኛ ጄሚኒ። የጄሚኒ በረራና ያልተጠበቀ ተፈጥሮ የተዋቀረውን ቪርጎ ሊያደናቅፍ ይችላል። እርስ በርሳቸው ሊደሰቱ ይችላሉ፣ ነገር ግን ጠንካራ ግንኙነት ለመፍጠር የጋራ መሰረቶችን መፈለግ አለባቸው። ስምንተኛ ሊዮ። የሊዮ ትኩረትና አድናቆት ፍላጎት ከቪርጎ ልከኝነትና ከተጣበቀው ተፈጥሮ ጋር ሊጋጭ ይችላል። አብረው ይዝናናሉ ይሆናል፣ ነገር ግን ቅድሚያ የሚሰጣቸው ነገሮች ልዩነትን ወደ አለመግባባት ሊመራ ይችላል። ዘጠነኛ ሊብራ። የሊብራ ማህበራዊነትና የመስማማት ፍላጎት ሁልጊዜ ከቪርጎ የትንታኔ አቀራረብ ጋር ላይስማማ ይችላል። አንዳቸው የሌላውን ጥንካሬ ማድነቅ ይችላሉ፣ ነገር ግን በመግባባት ላይ መስራት አለባቸው። አስረኛ ሳጂታሪየስ። ሳጂታሪየስ ለጀብዱና ለድንገተኛነት ያለው ፍቅር ከቪርጎ የትዕዛዝና የዕለት ተዕለት ፍላጎት ጋር ሊጋጭ ይችላል። አንዱ የሌላውን ቅድሚያ የሚሰጣቸውን ነገሮች ለመረዳት ፈታኝ ሆኖ ሊያገኙት ይችላሉ። 11ኛ አኳሪየስ። የአኳሪየስ ያልተለመደና ነፃ መንፈስ ተፈጥሮ ለተግባራዊ ቪርጎ ለመረዳት አስቸጋሪ ሊሆን ይችላል። መስህብ ሊኖር ቢችልም ለህይወት ያላቸው አመለካከቶች ልዩነት ፈታኝ ሆኖ ሊያገኙት ይችላሉ። ማጠቃለያ፣ ቪርጎ በጋራ መከባበር፣ መረዳዳትና በጋራ ሴቶች ላይ በተገነቡ ግንኙነቶች ውስጥ ትለማለች። አንዳንድ ጥንዶች ከሌሎቹ የበለጠ ተኳኋኝ ሲሆኑ የግለሰቦች ልምዶች ከፀሐይ ምልክቶች ባሻገር በግል ባህሪያት ላይ ተመስርተው ይለያያሉ። ክፍት ግንኙነቶችን ማጉላትና ለማላላት ፈቃደኛ መሆን ቪርጎ ከማንኛውም ምልክት ጋር ዘላቂ ግንኙነቶችን እንድትፈጥር ይረዳል። በዛሬው ቪዲዮአችን የቪርጎ ተኳኋኝነትን ተመልክተናል። ሰላም። ዛሬ ከነሐሴ 17 እስከ መስከረም 12 የተወለዱ ሰዎች ፈታኝ ባህሪያቸውን እንመለከታለን። ቪርጎዎች 4 አይነት ፈታኝ ባህሪዎች አላቸው። የመጀመሪያው ባህላዊነት። በቪርጎ የተወለዱ ሰዎች በመሰረታዊነት አመለካከታቸው ባህላዊ ሲሆኑ ዘመናዊነት ቢያሳዩም እንኳን ከጊዜ ጋር አብረው የማይሄዱ ናቸው። ሐሳባቸውን መለዋወጥ የማይፈልጉ ናቸው። ማንኛውም አስተሳሰብ የማይቀበሉ ናቸው። ሁለተኛው ቁጣ። በቪርጎ የተወለዱ ሰዎች ሲበዛ ባህሪያቸው ተለዋዋጭ ነው፣ እንዲሁም ቁጣዎች ናቸው። አብዛኛውን ጊዜ ስሜታቸው ተለዋዋጭ ነው። አንዳንድ ጊዜ የድብርት ስሜት ውስጥ ይገባሉ፣ ከዛም ከዚህ ስሜት ይወጣሉ። ሶስተኛው በጥልቀት ማሰብ። በሐሳባቸው ንጹህ ናቸው። ይህም የቪርጎ ሰዎችን ስለ ማንኛውም ነገር በጥልቀት እንዲያስቡ ያደርጋቸዋል። ይህ ሐሳባቸው ስለ ሁሉም ነገር ማሰብንም ይጨምራል። የመጨረሻው የቪርጎ ፈታኝ ባህሪ ጣልቃ ገብነት። እነዚህ ሰዎች ነጭናጫ፣ ጣልቃ የሚገቡ፣ በአንዳንድ ሰዎች ጉዳዮች ላይ ጣልቃ የሚገቡ ሰዎች ናቸው። በሐሳባቸው ላይ ጣልቃ የሚገቡ ሲሆን
በሌሎች ሰዎች ላይ ችግር ይፈጥራሉ። ቪርጎ የዞዲያክ ስድስተኛው ምልክት ከነሐሴ 17 እስከ መስከረም 12 የተወለዱ በድንግል ሴት የተወከለውና በተግባራዊነቱ ለዝርዝር ትኩረትና ትንታኔያዊ ባህሪው ይታወቃል። ቪርጎዎች ብዙውን ጊዜ ቅልጥፍናንና ስርዓትን የሚመለከቱ እንደተደራጁ አስተማማኝና ታታሪ ግለሰቦች ሆነው ይታያሉ። በትዳር ውስጥ ቪርጎዎች የወሰኑና ደጋፊ አጋሮች ናቸው። ግንኙነቶችን በኃላፊነት ስሜት ይቀርባሉ እና ብዙውን ጊዜ የተረጋጋና ተስማሚ አካባቢን ለመፍጠር ይጥራሉ። የትንታኔ አስተሳሰባቸው ውጤታማ በሆነ መንገድ እንዲግባቡና ችግሮችን በብቃት እንዲፈቱ ያስችላቸዋል። ይህም አስተማማኝ ጓደኞች እንዲሆኑ ያደርጋቸዋል። ሆኖም ቪርጎዎች ለራሳቸውም ሆነ ለአጋሮቻቸው ወሳኝ ሊሆኑ ይችላሉ። ይህም በደንብ ካልተያዘ ወደ ውጥረት ሊመራ ይችላል። የመዋቅር ፍላጎታቸውን ሊረዱ የሚችሉ አጋሮችን ያደንቃሉ። እንዲሁም ዘና እንዲሉና በድንገተኛ ህይወት እንዲዝናኑ በማበረታታት ቪርጎዎች ከምድር ምልክቶች ታውረስና ካፕሪኮርን እና የውሃ ምልክቶች ካንሰር፣ ስኮርፒዮ እና ፒስስ ጋር ተቆራኝ ይሆናሉ። ይህም በግንኙነት ውስጥ የሚፈልጉትን ስሜታዊ ጥልቀትና መረጋጋት ይሰጣል። በቀጣይ ከመስከረም 13 እስከ ጥቅምት 12 የተወለዱ የትዳር ሁኔታቸውን እንመለከታለን። በሊብራ ቪዲዮ እንገናኝ።